የማቴዎስ ወንጌል ምዕራፍ 17 ላይክ በማድረግ ጀምሩት። ጌታችን ኢየሱስ ክርስቶስ ክብሩን በደብረ ታቦር ስለመግለጡ። ከ6 ቀን በኋላ ጌታችን ኢየሱስ ጴጥሮስን ያዕቆብንና ወንድምን ዮሐንስን ይዞ ለብቻቸው ወደ ረጅም ተራራ አወጣቸው። መልኩም በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ጌታችንን ኢየሱስን አቤቱ በዚህ መኖር ለእኛ መልካም ነው፣ ብትወድስ 3 ቤቶችን በዚህ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አለው። እርሱም ገና ይህንን ሲናገር ብሩህ ደመና መጥቶ ጋረዳቸው። እነሆ ከደመናው ውስጥ የምወደው በእርሱም ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣ። ደቀ መዛሙርቱም ሰምተው በግንባራቸው ወደቁ፣ እጅግም ፈርተው ነበር። ጌታችን ኢየሱስ ቀርቦ ዳሰሳቸው፣ ተነሱ፣ አትፍሩ አላቸው። ዓይናቸውንም አቅንተው አዩ፣ ነገር ግን ከጌታችን ከኢየሱስ በቀር ያዩት ማንም አልነበረም። ከተራራው ሲወርዱ ጌታችን ኢየሱስ የሰው ልጅን ከሙታን ተለይቶ እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው። ደቀ መዛሙርቱም ጸሐፎች ኤልያስ አስቀድሞ ይመጣ ዘንድ አለው ለምን ይላሉ ብለው ጠየቁት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አዎን ኤልያስ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ፈጽሞ መጥቷል፣ የወደዱትንም ሁሉ በእርሱ ላይ አደረጉበት እንጂ አላወቁትም። እንዲሁም የሰው ልጅ ከእነርሱ መከራን ይቀበል ዘንድ ያለው ከዚህ በኋላ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አወቁ። ወደ ሕዝቡም በደረሰ ጊዜ አንድ ሰው ወደ እርሱ ቀርቦ እየለመነ ሰገደለት፣ እንዲህም አለ፣ አቤቱ ልጄን ማርልኝ፣ ክፉ ጋኔን በየወሩ መጀመሪያ ያሰቃየዋልና ይዞ ይጥለዋል፣ ብዙ ጊዜም ወደ እሳት ይጥለዋል፣ ወደ ውሃም የሚጥልበት ጊዜ አለ። ወደ ደቀ መዛሙርት አመጣሁት፣ እርሱን ማዳን ተሳናቸው። ከዚህ በኋላ ጌታችን ኢየሱስ መልሶ የማታምን ጠማማ ትውልድ እስከ መቼ ድረስ ከእናንተ ጋር ኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ አምጡልኝ አለ። ጌታችን ኢየሱስም ገሰጸውና ጋኔኑን ከእርሱ ወጣ። በዚያች ሰዓትም ልጁ ዳነ። ከዚህም በኋላ ደቀ መዛሙርቱ ለብቻቸው ቀርበው ጌታችን ኢየሱስን ስለምን እኛ ማውጣት ተሳነን አሉት። ጌታችን ኢየሱስም ስለ እምነታችሁ መጉደል ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ ተነቅለህ ሂድ ብትሉት ይፈልሳል፣ የሚሳናችሁ ነገር የለም። ይህ አይነት ግን ያለ ጾምና ጸሎት አይወጣም አላቸው። በገሊላም ሲመላለሱ ጌታችን ኢየሱስ የሰው ልጅ በሰው እጅ አልፎ ይሰጥ ዘንድ አለው፣ ይገድሉታልም፣ በሦስተኛውም ቀን ይነሳል አላቸው። ደቀ መዛሙርትም ይህንን ሰምተው እጅግ አዘኑ። ወደ ቅፍርናሆም በደረሰ ጊዜ ግብር የሚቀበሉ ሰዎች ወደ ጴጥሮስ መጥተው መምህራችሁ 2 ዲናር አይገብርምን አሉት። እርሱም አዎን አለ። ወደ ቤትም በገባ ጊዜ ጌታችን ኢየሱስ አስቀድሞ ስምዖን ሆይ ምን ትላለህ? የምድር ነገሥታት ቀረጥና ግብርን ከማን ይቀበላሉ? ከልጆቻቸው ወይስ ከሌሎች አለው። ጴጥሮስም ከሌሎች ነው አለ። ጌታችን ኢየሱስም አለው፣ እንኪያስ ልጆቻቸው ነፃ ናቸው። ነገር ግን እንዳያጉረመርሙ ወደ ባህር ሂድና መረብ ጣል። በመጀመሪያ የያዘውን ዓሣ ወስደህ አፉን ክፈት፣ በውስጡም ሰጣጢራ ታገኛለህ። ይኸውም 4 ድሪም ነው። እርሱንም ወስደህ ስለ እኔ ስለ አንተ ስጣቸው አለው። የዛሬው ክፍል በዚህ ተጠናቋል። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ። መልካም አስተያየታችሁ አይለየኝ። አመሰግናለሁ።